የምናነሳ ሰዎች ጋር አለመግባባቱ እየጨመረ ሄደ። ወደ ትግራይ ጦርነት እያመራ በሄደበት ጊዜ እዚህ አይነቱ ቅሬታ እየጨመረ ነበር። አሁን የትግራይ ጦርነት እንደተከፈተ የብሔራዊ ደህንነት አማካሪ ተደርጌ እንትን አልኩኝ። እዛ ውጭ ጉዳይ ላይ አቅሜ የፈቀደውን ሁሉ ለማድረግ ሞክሬያለሁ። ጥሩ መልካም እድልም እንደው አገሬ ጥሩ እድል የሰጠችኝ ነበር ብዬ ነው የምወስደው። ብዙ የተማርኩበት፣ ብዙ ያወቅኩበት፣ ከብዙ ሰዎች ጋር እንድተዋወቅ እድል የሰጠኝ በእውነቱ ለመናገር ደስ የሚለኝ የስራ ጊዜ ነው ያሳለፍኩት። ከዛ ወጥቼ ብሔራዊ ደህንነት አማካሪ በመሆንበት ጊዜ ያው የትግራይ ጦርነት አለ፣ ግን በሌላ መልኩ ደግሞ እኔ ደግሞ እዛ መሆኑን አልፈለኩም። ያኔ የራስን ያመራሁት ከትግራዮቹ ተመልሰው ወደ አማራ ክልል እስከሚገቡ ጊዜ በነበረው ሁኔታ አልፎ አልፎ አንዳንድ ስራዎች ከመስራት በስተቀር ብዙ ስራ አልነበረኝም። ብዙም እኔም ከልብ በመነጨ ሁኔታ የምሰራው ስራ አልነበረኝ። ከዛ በኋላ ትግራዮቹ ወደ አማራ ክልል በጊዜ የምችለው ኮንትሪቢዩት ለማድረግ ብዙ ጥረቶችን አደረግኩ። እዛ የማደርገው ትንሽ ጠንከር ያለ እንቅስቃሴ ብዙም የተወደደ አይመስልም። ጦርነቱ አማራ ክልል ላይ እየተካሄደ እኔ ወደ ቤንሻንጉል እንድሄድ ተደረገ። እዛም እንደ መልካም አጋጣሚ ነው የወሰድኩት። በእውነቱ ለመናገር እዛ የቆዩባቸውን ጊዜ በጉሙዝ ማህበረሰብና በአማራ መካከል ግጭት እንዲፈጠር የተደረገው ሆን ብሎ ነው። ሰው ሰራሽ ግጭት ነው። ማህበረሰቦቹ ለረጅም ዘመናት አብረው የቆዩ ናቸው። ያንን ችግር የፈጠረው ፖለቲካዊ ሁኔታው ነው ብያምን ስለነበር ያንን አጋጣሚ ተጠቅሜ ሁለቱን ህዝቦች እዛ አካባቢ ለማቀራረብ ከሌሎች ከተመደቡ ሰዎች ጋር ሰራሁኝ። እዛ ጥሩ አይነት መንገድ ሲይዝ ደግሞ ከዛም ውጣ ተባልኩኝ። በአጋጣሚ እንግዲህ የትግራይ ኃይሎች ወደ ትግራይ መመለስ በጀመሩበት ጊዜ አንዳንድ ምልክቶች ጎልተው ወጡ። ይህም ምንድነው? የአማራ አብሮ በጥሪ እና አብረህ ከጎን የተሰለፍ ተብሎ የነበረው የአማራ ታጣቂ፣ የአማራ ልዩ ኃይል፣ የአማራ ፋኖ ምናምን የሚባሉት የታጠቁ ኃይሎች ላይ እና በጠቅላላ በአማራ ህብረተሰብ ላይ ያለው አዝማሚያ አስቸጋሪ እየሆነ መጣ። ጽሁፍ ተዘጋጅቶ የአማራ ጽንፈኛ የሚል በፊት አማራ ትምክተኛ፣ ገዢ መደብ ወይም ነፍጠኛ የተለያዩ ስሞች እየተሰጡት እንደዚህ ለጥቃት የተጋለጠው አንሶት ኋላ ደግሞ የዚህ አይነት ሁኔታ አብሮ በተሰለፈ መንግስትን አድናለሁ ብሎ ራሴን መከላከል አለብኝ ብሎ የተሰለፈን ኃይል እንደ ጽንፈኛ እና የተለየ የጥፋት ኃይል አድርጎ የመመልከት ሁኔታ ተፈጠረ። እንደዛ እንዲታረሙ በየመድረኮቹ ሐሳቤን አቀረብኩ። የመታረም ምልክት አልነበረም። ከዛ በኋላ ያንን ጠይቄ አብረን መሄድ አንችልም ካሁን በኋላ የሚል ብዬ 2014 አጋማሽ ላይ ከብልጽግና ወጣሁኝ ማለት ነው። ቶታሊ መልቀቂያ ጠይቄ ነው የወጣሁት። ግን ለብዙ ጊዜ መልቀቂያ ሳይሰጠኝ ቀረ። እስከ መጨረሻውም መልቀቂያ ተባረሃልም ተሰናብተሃልም በጠየቀው መሰረት በሆነው መንገድ አድርጎ እኔ ደብዳቤ ነበር የፈለኩት። ይሄንንም ሳይሰጠኝ ዝም ብዬ ትቼው ወጣሁ። ይሄ ቢሮ መጽሐፍ ተደረደረበት ምናምን የሚለው ዝም ብሎ አንዳንድ ለማሟሟቅ የሚደረግ ካልሆነ በስተቀር ብዙ እንደዛ አይነት ሁኔታዎች አልነበሩም። በእውነቱ ለመናገር ጥሩ ቢሮ ነበረኝ። ምንም ችግር አልነበረብኝም። ከግለሰብ አኳያ በዛ ቢሮ ውስጥ በነበርኩበት ሁኔታ ብዙ ችግር አልነበረም። ግን ከስራ አኳያ ስራ የምሰራው ነገር አልነበረኝም። ችግር የሆነው ያንን ትቼ ከወጣው በኋላ በጠንካራ ክትትል ውስጥ ሰርቪላንስ ውስጥ እንድቆይ የተደረገበት ሁኔታ አለ። በነፃነት እንዳልንቀሳቀስ የማድረግ
ያው ሁሉም ነገር ኢንክሉዲንግ ጡረታ እንኳን እንዳላገኝ የሚያደርግ ስራዎች ናቸው የተሰሩት። ያ የግለሰብ ስለሆነ ብዙ እንትን ኢትዮጵያ ውስጥ ካለው በህዝብ ላይ የደረሰ ካለው ጥፋት አኳያ ግሌ አስፈላጊ አይደለም። ጊዜ ሲኖር የሚገለጽበት ነገር ይኖራል። እንግዲህ የወጣሁት ለመቋጨት ያህል 2014 አጋማሽ ላይ ጀምረ ከብልጽግና ከአባልነትም ከአመራርነትም ከመንግስት ስልጣን ከሁሉም ነው የወጣው። ከምክር ቤት ወንበር ግን አልለቀቁም ነበር። የምክር ቤቱን ወንበር አልለቀኩም። በምክር ቤቱ ከተቋቋመ 2021 በፈረንጅ ወይም ደግሞ 2013 ነው ምርጫው የተካሄደው። ከዛ ፓርላማው በ2014 ሲሰየም አንድ 3 ቀን ተሳትፌያለሁ። የመጀመሪያው ጊዜ የመክፈቻው በመሃል ላይ አንድ ጊዜ ኋላ ሁለት እንትን ያልኩት የአንድ ጊዜ ወለጋ ጭፍጨፋ ተካባቢያን ለማውገዝ የተጠራ ነበር። እዛና አሁን የመጨረሻ አስቸኳይ ጊዜ አዋጅ ሲታወጅ እንደው በአጋጣሚ እድሉ ከተገኘ አቋሜን ልግለጽበት ብዬ ያኔ ነው የገባሁት እንጂ ምክር ቤቱን ትቼዋለሁ። ፎርማሊ ለቅቄያለሁ ብዬ እንትን አላልኩም። እንዳንድ የምወክለው ህዝብ እንዳለው ዝም ብዬ ተቀመጥኩ። የብልጽግና ወኪል ግን አልነበርኩም። ኦልሬዲ ከፓርቲው ትቼ ወጥቻለሁ ማለት። እንግዲህ ያ የመጨረሻው የምክር ቤት አጋጣሚ ነው። እንግዲህ እርሶንም በሰፊው በተለይ የነበረውትን ብሶት ለህዝቦት ያሉትን ድጋፍ እና ቀናይነት ለህዝብ ቅድሚያ መስጠትን ያሳዩበት ያረጋገጡበት ትልቅ መድረክ ነው። በእለቱ ሁላችንም ቆመን ያጨበጨብ ነው። በዛ ደረጃ ውስጥ የሚያስገባ ነው የነበረው ሁኔታና ምንም ፍርሃት በሌለበት መልኩ ህሊናው የፈቀደውን አድርገው በዛ አይነት በታሪክ ሊታወስ የሚችል ንግግር ነው። ብዙዎቻችን በወቅቱ አስተያየትም ስንሰጥ ያለው ይህንን ነው። ይሄ ለታሪክ የሚቀመጥ ንግግር ነው። ታሪክ ሲያወሳው የሚኖረው እንደሆነ ገልጸን ነበር በወቅቱ እና ያኔም አድናቆታችንን ሰጥተናል። እንደው ስለሱ እለት እናንሳው። ይሄ በብልጽግና ባለስልጣናት ተከበው በዛ መሃል ሆነው ነው ያንን አስተያየትና የምክር ቤት ውለው ላይ አቋሙን የገለጹት። እንዴት ነበረ? ከዛ በኋላ የደረሰበት ነገር አለ? እንግዲህ ዛ መንደር ላይ እንዲመናገር ሊያስከፍል የሚችለውን ዋጋ በደንብ ነው የምንረዳው። መሳይ እንግዲህ ያንን ስናገር ከዛ በፊት ከአንድ ዓመት በፊት እንደዛው አይነት እድል ኑራ ለመጠቀም ሄጄ ተከልክያለሁ። በተለይ ወለጋ አካባቢ የነበረ ጭፍጨፋ ነበር እና ያንን ለማውገዝ እድል የሚሰጥ የምክር ቤቱ ስብሰባ ነው ተብሎ ሰምቼ ሄጄ ነበር። እድል ተነፈገኝ፣ መናገር አልቻልኩም። ግን በእጄ ልዩነቴን እንትን ብዬ ወጣ። ይህኛውም ስሄድ እድል አገኛለሁ ብዬ አላሰብኩም ነበር። ነገር ግን በድምፅም ቢሆን እጄን አውጥቼ ልዩነት ያለ መሆኔን መግለጽ አለብኝ ብዬ ነው። እነዚህ አስቸኳይ ጊዜ አዋጅ የታወጀባቸው ወገኖቼ እኔ ሳስተዳድራቸው የነበሩ ናቸው። ማስተዳደሬ ብቻ ሳይሆን የተሻለ ለውጥ፣ የተሻለ ልማት፣ የተሻለ ዲሞክራሲ፣ የተሻለ ሰላም ተጠቃሚ እንዲሆኑ በማሰብ ብዙ መስዋዕትነት በሚያስከፍል የለውጥ እንቅስቃሴ ውስጥ ራሴን ያስገባው ሰው ነው። እነዚህ ጦርነት የታወጀባቸው ወገኖች ወይም በጠቅላላ የአማራ ሕዝብ እኔ በክፉ በደጉም አፍሬያቸው የኖርኩት ነው። በክፉም በደጉም መሳይ ልጆቻቸውን እንዲያስተምሩ፣ ጤናቸውን እንዲጠብቁ፣ ግብርናን እንዲያሳድጉ፣ ሰላም እንዲያገኙ አብሬያቸው አብዛኛውን የአማራ ክልል መሬት የረገጥኩ ሰው ነው። አብዛኛው የአማራ ክልል ህዝብ ጋር የምተዋወቅ በእነዚህ ሰዎች
እዚህ ህዝብ ላይ ነው ጦርነት የታወጀበት። በዚህ ህዝብ ላይ ነው አረመኔያዊ የሆነ ጭፍጨፋ የተካሄደበት። አስቸኳይ ጊዜ አዋጁ የታወጀው ብዙ ጭፍጨፋዎች እየተካሄዱ ባሉበት ወቅት ነው። ብችል እዛ ህዝብ ጎን ነበር መሰለፍ የነበረብኝ። ቢያንስ እንኳ ያንን ባልችል በምክር ቤቱ ያለችውን አጋጣሚ እጄን በማውጣት ያለኝን ወገናዊነት ማሳየት አለብኝ ብዬ ነው ወደዛ እንትን የገባው። አጋጣሚ እድል ከተሰጠኝ ብዬ ማስታወሻዬ ላይ ነጥቦችን አዘጋጅቼ ነበር። አጋጣሚ እድል ተሰጠኝ። ያንን እድል ተጠቅሜ ያንን ተናገርኩ። የሚመጣ ነገር እንዳለ አውቃለሁ ገና ስብሰባው ሳልገባ። ግን ምሬት እምልህ የኔም ኑሮ ቢሆን ከሞላ ጎደል ከቁም እስረኛ የሚለይ አልነበረም። ከምክር ቤት ከመናገሬ በፊት በስጋት ውስጥ የምኖር ነበርኩ። ከምክር ቤቱ በኋላ ያንን ከተናገርኩ ደግሞ የከፋ ነገር እንደሚደርስብኝ አውቅ ነበር። ይህ ድረስ የህሊና ስታገለግላቸው ይኖርከውና እኔንም ሲያከብሩኝ ከፍ ከፍ ሲያደርገኝ የነበረ ነው። የአማራ ህዝብ እኔን ካደረኩት ከሰጠሁት አገልግሎት በላይ ከፍ ከፍ ሲያደርገኝ የነበረ ህዝብ፣ ለእኔ ክብር የቆመ ህዝብ ነው። ሲያመሰግነኝ የነበረ ህዝብ ነው ከሰራሁት በላይ። ይህ ህዝብ ተዋረደ፣ ተጨፈጨፈ። በዚህ ወቅት እንኳን ያምረው ኑሮ በሰቀቀን ለሚኖረው ኑሮ ሌላ የተመቸ ነገር ቢኖር መስዋዕትነት የሚከፍሉት እኮ የ20 ዓመት ወጣቶች ናቸው፣ የ30 ዓመት ወጣቶች ናቸው። የኔን ያህል እንኳን ያልኖሩ ወጣቶች ናቸው መስዋዕትነት የሚከፍሉ። ለነዚህ ያለኝን ወገናዊነት መግለጽ፣ እነዛ በየአደባባዩ የተገደሉ ህፃናት፣ ሴቶች ያለኝን ወገናዊነት መክፈል ማሳየት፣ ምንም እንኳ ሌላ ነገር ማድረግ ባልችል ያንን ማሳየት መቻል ለኔ እንደ ትልቅ እድል አድርጌ ነው የቆጠርኩት እና ያንን የምክር ቤት ስብሰባ እንደ ትልቅ እድል የሚከፈለውን አይደለም እድሉን ማግኘቴን ነው የተመለከተው። ማዋከብ ሌላ ነገር ሊኖር ይችላል፣ ግድያም ሊኖር ይችላል፣ እስርም ሊኖር ይችላል። ያንን ሁሉ ቢመጣ እንዳመጣጡ እቀበለዋለሁ ብዬ አምኜ ነው ያንን የተናገርኩት። እንደሆነውም እንትን አለ። በነገታው በተወሰነ ቀን በኋላ በነገታው ጀምሮ ያው ሁልጊዜ በሬም ላይ የሴኩሪቲ ሰዎች አሉ፣ ሁልጊዜ ሰርቪላንስ የሚሰሩ ወጥቼ እንኳን ወደ ከተማ ሄጄ የምመለስም ከሆነ ይከታተሉ። ከኔ ቤት ገብተው የወጡ ሰዎች ሁልጊዜ ገብተው የወጡ ሰዎች ምንድነው ያላቸው ግንኙነት ተብሎ ይጠየቃሉ። የሰቀቀን ኖሮ ነው። ግን በእኔ ምክንያት ሌሎች ሰዎች እንዳይጎዱ እፈልግ ነበር። ነገር ግን እኔ የሆነው ነገር ቢደርስም ዙሮ ዙሮ ያንን ለመቀበል ተዘጋጅቼ ስለነበረ መታፈን መንገድ ላይ ጎዳና ላይ 5-6 መኪና ከቦ መኪናዬን አስቆሞ አዋርዶ ኮምፒውተሬን፣ ማስታወሻዬን፣ ስልኬን፣ መታወቂያ ሁሉ አልቀረም። ያንን ሁሉ በአደባባይ እንደዛ አድርጎ ሐራስ የማድረግ ሁኔታዎች ተደርገዋል። ነገር ግን ካደረኩትና ከጠበቅኩት አኳያ ምንም ማለት አይደለም ያለ ምን እንደሆነ አሁን ደግሞ በተለይ ጓደኞቼ፣ የማውቃቸው ወዳጆቼ፣ ንጹሃን ወጣቶች፣ ሽማግሌዎች እስር ቤት ከሚማቀቁት አኳያ የኔ ምንም እንደ እንትን የምትቆጥረው አይደለም። ምንም አልገባው ማለት ነው። እንግዲህ ዶክተር ገዱ ያው ያን ነገር ካደረጉ በኋላ በይፋ የአገዛዙ አደጋ ተደርገው እየታዩ ነው የሚገኙት። በተለይ ውጪ ሀገር ከወጡና አንዳንድ ፖለቲካዊ እንቅስቃሴዎችን በግልጽም በተለይ ያኛውን በጣም በብዙዎች ዘንድ እየተጠቀሰ ያለውን ያንን መግለጫ ለበለው ወይ ደብዳቤ ከጻፉ በኋላ የሥርዓቱ ቁጥር 1 አደጋ ተብለው ከሚታዩ ሰው አንዱ ሆነዋል።
ወደዛ ሄዳለሁ ወደዛ መጣለሁ። ግን እንደው መልስ መስጠትም ካለቦት አላውቅም። ስለዚህ ስለ ሰኔ 15ቱ ነው ግድያ በተመለከተ በአማራ ክልል ባለስልጣናት ስላለቁበት መረጃው ከሌሎት ወይም ደግሞ መናገርም ካልፈለጉ ሊያልፉት ይችላሉ። ግን መጠየቅ ስላለብኝ ነው። እኔ በአንድ ወቅት ላይ ያናገርኳቸው አንድ የኦህዴድ ባለስልጣን ለጊዜው ስማቸውን መግለጽ አያስፈልግም፣ ነገሩን ሁኔታውን በደንብ የተረዱ ናቸው። እውነቱን ብናወጣ የአማራ ክልል ይፈርሳል፣ የአማራ ክልል አንድነት ይናጋል ብለን እንጂ እውነቱ ይታወቃል አሉ። ለምን ይሄንን እንዳሉት አልገባኝም። ግን እንደው ስለ ሰኔ 15ቱ የኢትዮጵያ ሕዝብ እንዲያውቅ የሚፈልጉት ነገር አለ በዚህ አጋጣሚ? ይህንን ያለ ሰው ቢናገር ጥሩ ነበር። የአማራ ክልል እኮ የፈረሰው መሪዎቹ ሲገደሉ ነው። መሪዎቹ ሲገደሉ ፈርሷል። ከዛ ወዲህም እኮ ያገኘው ሰላም የለውም እና መሳይ ብዙ ጊዜ በተደጋጋሚ የተገለጸ ጉዳይ ስለሆነ በወቅቱ የተፈጠረው አለመግባባት ዞሮ ዞሮ የአማራ ክልል አመራሮችን ህይወታቸውን እንዲያጡ አድርጓል። አመራሮቹ ብቻ ሳይሆኑ ክልሉ ከዛ በኋላ የታወከ እንዲሆን ተደርጓል። ያ ሰኔ 15 የፈጠረው ጠባሳ በክልሉ ያስከተለው ምስቅልቅል በጣም ብዙ ስለሆነ ያ እንግዲህ በዝርዝር ወደፊት በዲቴል የሚያውቁ ሰዎች በጥናትም ተመስርቶ ወደፊቱ ትውልድ መማሪያ የሚሆንበት ሁኔታ እየፈጠሩ መሄድ የሚያስፈልግ ይመስለኛል። እኔም ማውቀውን በየወቅቱ በዛው በጊዜው ብዙ ስለተነጋገርን ብዙ ስላልንበት አሁን ደግሜ ያንን የምልበት ሁኔታ አይኖርም። እንግዲህ ወደፊት ደግሞ እድሜው እና ደህና ከሆንኩ አጥንቼ በዝርዝር አጥንቼ በጽሁፍ እንዲገለጽ የቀሩ ነገሮች ያልተገለጹ ነገሮች ካሉ ወደፊት የሚገለጹበት ሁኔታ እንዲመቻቹ የበኩሌን ጥረት አደርጋለሁ። ነገር ግን ዞሮ ዞሮ የጥላቻ ፖለቲካ ነው የአማራ ክልል አመራሮችን ጓደኞቻችንንም ያሳጣን ማለት ነው። የጥላቻ ፖለቲካ ነው ዋናው መሰረቱ ፖለቲካ እሱ ነው። እንግዲህ ዶክተር ገዱ ምናልባት አሁንም ይህንን መረጃ ማጥራት ከተቻለ ነው አብይ አህመድ የአማራ ክልል ስጋት ሆነበት በተለይ አመራሩ ላይ እናንተን ጭምር በእናንተ በኩል ያሉ የገዱ አንዳርጋቸው ኔትወርክ የደመቀ መኮንን ኔትወርክ የሚባላል አሉ። እንግዲህ እነሱ ናቸው ያንን መሰባበር አለብን፣ በተለይ የገዱ አንዳርጋቸው ኔትወርክ ካልተበጣጠሰ አማራ ክልልን መቆጣጠር አንችልም የሚል ነገር ውስጥ ገብተው ከዛ ውስጥ ሁለት የኦህዴድ ባለስልጣናት ናቸው። እነሱ ቁጭ ብለው መክረው እንዴት የእናንተ ኔትወርክ መበጣጠስ እንዳለባቸው እነዚህ ኔትወርኮች ከተበጣጠሱ በኋላ በየትኛው ኔትወርክ መተካት እንዳለበት በተለይ አሁን አቶ ተመስገን ጥሩነህ በሚመሩት የአማራ ባለስልጣናት በዛ ኔትወርክ መተካት እንዳለበት አምነው ያን ሲሰሩ ነበር የሚል ነገር ተነስቷል። እንደዛ የሚባል ኔትወርክ አለዎት? በእርግጥ የክልሉ አመራር ከፍተኛ አመራር ነበሩ። ክልሉን እውነት ለመናገር በእርሶ ጊዜ የነበረው ሁኔታና በሌሎች አመራሮች ጊዜ የነበረው ሁኔታ አንድ አይደለም። የአማራን ህዝብ ለመጠበቅ በተወሰነ ደረጃ መስዋዕትነት እንደከፈሉ በቅርብ የማውቀው ነገር አለ። ግን እንደዛ የሚባል ኔትወርክ አለ። ያንን ኔትወርክ እየበጣጠሰ ነው አማራ ክልልን ያዳከመው የሚባል ነገር አለ። እንግዲህ በመጀመሪያ ደረጃ ብልጽግና የሚፈራው ሰዎችን አይደለም። ሰውን አይፈራም፣ አያከብርም። የሚፈራው ሐሳብን ነው። የሚፈራው ሐሳብን ነው። ምናልባት እኔ አንድ ግለሰብ ነኝ። አሁን ምናልባት ማስተላለፋቸውን ሐሳቦች ፈርቶ ሊሆን ይችላል እንጂ ለስጋት የሚዳረግ ኔትወርክ እኔ የለኝም። የነበረኝ ፎርማል መዋቅር ነው። ፎርማል ከክልል እስከ ቀበሌ መንደር ድረስ የተዘረጋ ጠንካራ የድርጅት የአስተዳደር የጸጥታ መዋቅር ነበር። ያ ጠንካራ መዋቅር
ያንን ጠንካራ መዋቅር በእጁ አስገብቷል። አሁን እየተጫወቱበት ነው ያለው። ምን የተለየ መዋቅር የተለየ ኔትወርክ አለና የተለየ ኔትወርክ የሚያስብለው ነገርም የለም። ፎርማሊ ከክልል ጀምሮ እስከ መንደር ድረስ ያለውን መዋቅር በሚገባ በብቃት ማንቀሳቀስ የምንችል ሰዎች ነበር። ክልል ደረጃ ይባላል የአማራ ክልልም ማለት ዳር እስከ ዳር ክልሉን በሙሉ በግምት ሳይሆን ወይም በሆነ እንትን ሳይሆን ስርዓት ባለው መንገድ በአሰራር የምናንቀሳቀሰው ነበር። ያንን መዋቅር ኔትወርክ የሚሉት ያንን ከሆነ ያንን በእጃቸው ተረክበዋል። ከዛ ውጭ የሆነ ኔትወርክ ከሆነ የለም። ወይ የፓርቲ መዋቅር ነው ወይ የመንግስት መዋቅር ነው የነበረው ወይም የጸጥታ መዋቅር ነው። እነዚህ ሶስቱም በእጃቸው ነው ያሉት። አሁን አፈራርሰው ጨርሰዋቸዋል። የነበረውን መዋቅር እኔ የምኮራበት የተሻለ ስራ በተለይም ደግሞ በክልል ውስጥ የፈለከውን መስራት የምችልበት መዋቅር ነበር። የተደራጀ እንቅስቃሴ የሚያደርግ ስርዓትም ጭምር የነበረው ነው። ያንን አስረክበናቸዋል። አሁን መስራት ካለባቸው ያንን ራሱን አጠናክሮ መስራት ወይም ደግሞ የነሱ የሚሆነውን አደራጅቶ መስራት ነው እንጂ የገዱ ኔትወርክ የሚባል ነገር አልነበረኝም። ፎርማል መዋቅር ነው። ወደፊትም ይኖራል ብዬ አልገምትም። አሁንም እነሱንም መቃወም ከፈለኩ የምቃወመው ግልጽ በሆነ መንገድ አሁን እየተደረገ ያለውን ትግል በመደገፍ ነው እንጂ በኔትወርክ የተለየ ኔትወርክ በመፍጠር አይደለም ማለት ነው። ያ ለጽድወገድ የሚያስችል ኔትወርክ ቢኖረኝ ደስታውን አልችለውም። ምንም ወደኋላ ነገር የለኝም። ነገር ግን አጋጣሚ የለኝም ማለት ነው። በዚህ ሀሳብ ሰው ሊጎዱበት ሊያሸማቀቁበት ድሮ እንግዲህ ከኔ ጋር ብዙ ሰው ነው የሰራው ከክልል ጀምሮ እስከታች ድረስ እኔ የምመራው የሰው ኃይላት ያንን ለማስፈራራት፣ ለማሸማቀቅ፣ አንገቱን ለማስደፋት፣ ጎንበስ ቀና ብሎ አገልጋይ እንዲሆን ለማድረግ ካልሆነ በስተቀር የተለየ ኔትወርክ የለም። እንግዲህ ወደዛች ደብዳቤ እንምጣና ወደ ወቅታዊው የአማራ ክልል አጠቃላይ ትግል እንገባበታለን። ያ ደብዳቤ በጣም አብይ አህመድን ከገለጹ አብረው ሰርተው ግን አብይ አህመድን በትክክል ከገለጹ ሶስት ሰዎች እኔ እስከማውቀው ድረስ ሶስት ሰዎች ማለት አንዱ እርሶ ነዎት። ታዬ ደንዳም ባጭርም ቢሆን አብይ አህመድን የገለጸበት መንገድ አለ አረመኔ በሚል ቃል በመጠቀም እንደዚሁም የኦፒዲዮ ሌላው የኦሮሚያ ብልጽግናም አባል ነበረ ሚልኬሳ ሚዳጋ የሚባል አሁን ወደ ካናዳ አካባቢ ያለ ነው የከነለማ መገርሳ ጋር አብይ አህመድ ያባረራቸው ናቸው። እሱም እንደዚሁ የገለጸበት መንገድ በኋላ ያው የርሶ ደብዳቤም አለ አብይ አህመድን በትክክል ገልጿል። እንደዛ አብይ አህመድን የገለጸ ሌላ ሰው ቢኖር ምናልባት ኮሎኔል ቢኒያም የሚባል የኢንሳ የአብይ አህመድ ጓደኛ የነበረ ሰው ነው በትክክልም የገለጸው ወይም ደግሞ ነጌታቸው ረዳ። እስቲ ስለዛ ደብዳቤ ባጭሩ መግለጽ ከተቻለ አብይ አህመድን በብዙ መልኩ ገልጿል። በአመራር ብቃት በተለያዩ መልኩ ደካማ እንደሆነ አቅመቢስ እንደሆነ ያሳዩበት ደብዳቤ ነው። ባጭሩ ስለ ደብዳቤው እንገሩን። ያው እንግዲህ ያንን ጽሁፍ ምንድነው የኔ ያለኝን ምልከታ የገለጽኩበት ነው። ያ ምልከታ ደግሞ ስላለው ሁኔታ በዝርዝር ለማንሳት ሞክሬያለሁ። የሚታዩንም መፍትሄዎችም ጠቁሜያለሁ። እንግዲህ መሳይ አሁን ስለ አንድ ሰው ስደጋግመው ብውል ምንም ጥቅም የለውም። እርግጠኛውን የምነግርህ ግን አሁን ከጠቅላይ ሚኒስትር አብይ አህመድ ጋር እየሰሩ ያሉ ሰዎች እድሉን አግኝተው እዛ አካባቢ ወይም ቢወጡ ወይም የተለየ እንትን ቢኖራቸው ምናልባት እኔ ከገለጽኩት በላይም አድርገው ሊገልጹት ይችላሉ ብዬ እገምታለሁ። አብሮ የሰራ ሰው ሸፍነው ካላለ በስተቀር እኔ የገለጽኩት ምናልባት ቃላት አንሶ ሊሆን ይችላል። ከዛ በላይም ይገልጻል። ከሁሉም በላይ ስለ ህዝብ ያለ አመለካከት ነው። ስለ ሰው ልጆች ስለ ሰው ያለ አመለካከት
ለሰው ርህራሄ የሚባል የምታያሪ ምን ያህል ቀውስ እየፈጠረ እንደሆነ እያየው ኢትዮጵያ የትርምስ ሀገር እንድትሆን ያደረገ ነውና አይበቃኝም መሳይ ገልጬዋለሁ እኮ ሌሎቹም ገልጸውታል። እንደው ስለ ግለሰብ ማንሳት መጣል አሁን የኢትዮጵያ ሕዝብ ሁሉ ማለት ይቻላል የተገነዘበው ጉዳይ ስለሆነ እኔ እንደው እንድደጋግመው